በመካ የነበሩ ሙስሊሞች ግፍና መከራ በበዛባቸው በዚያ ፈታኝ ወቅት ኢትዮጵያ ቀዳሚዋ የሰላም መጠጊያ ሆናለች። ነብዩ መሐመድ ተከታዮቻቸውን ወደ ሀበሻ ምድር ሲልኩ በዚያ ማንም የማይበደልበት ንጉስ አለ፣ እርሷ የእውነት ምድር ናት በማለት የገለጿት ታሪካዊ ሀገር የመገለጫዋ እንደጸና ነው። ዛሬም የጭንቅ ጊዜ ማረፊያችን፣ የችግራችን ቀን መውጫ ብለው ድንበር አቋርጠው ከተለያዩ ሀገራት ለመጡ ዜጎች ማረፊያ ነች። ከ1.1 ሚሊዮን በላይ ለሆኑ ስደተኞች ድጋፍ እያደረገች የምትገኘው ኢትዮጵያ ከሰብአዊ ድጋፎቿ ባለፈ ደግሞ እንደ ረመዳን ባሉ የመተዛዘንና የአንድነት ወራት ለሰው ልጆች ሁሉ ያላት ክብርና ፍቅር በተግባር ይገለጻል። ማረፊያ ብቻ ትሆነናለች ያሏት ሀገር ከመሪዋ ጋር ያውም በብሔራዊ ቤተ መንግስቱ በአንድ ማዕድ አጋርታቸዋለች። ይህ የጠቅላይ ሚኒስትር አብይ አህመድ ዓመታት የተሻገረ ተግባር ትርጉሙ ከምገባ ያለፈ ነው። Overexcited, literally. Everybody here, 100 millions. ደስታዬ ወደር የለውም። ከ100 ሚሊዮን በላይ ህዝብ ባላት ሀገር ሁሉም ሰው ሊያገኘው በሚፈልገው በዚህ ግብዣ ላይ መካፈል ትልቅ ደስታ ይሰጣል። በዚህ ቤተ መንግስት ውስጥ በመገኘት ደስ ብሎኛል። ጠቅላይ ሚኒስትር አብይ ጥሩ ስብዕና ያላቸውና ቀርቦ ለማውራት ጭምር የማይከብዱ ሁሉም ሰው ሊያገኛቸው የሚወድ መሪ ናቸው። Smiling face, nice guy. Kind of person everyone need to meet him. Thank you for Prime Minister for welcoming like that we are feeling Ethiopia is our second home. We say thank you and Ethiopia is a good country. ጠቅላይ ሚኒስትሩ ላደረጉልን አቀባበል በጣም እናመሰግናለን። ኢትዮጵያ ሁለተኛ ሀገሬ እንደሆነች ነው የሚሰማኝ። በጣም ጥሩና እንግዳ ተቀባይ ሀገር ናት። ከሶማሊያ ነው የመጣሁት። እዚህ ባይተዋርነት አልተሰማኝም። ረመዳን የደግነት፣ የይቅርባይነት፣ የአብሮነት ወቅት ነው። ጠቅላይ ሚኒስትሩ ሁለተኛ ቤታችን በሆነችው ኢትዮጵያ ላደረጉልን አቀባበልና መስተንግዶ ከልብ እናመሰግናለን። ስደተኛ ኤርትራዊ ስደተኛ ነኝ። ጠቅላይ ሚኒስትር አብይ አህመድ ያደረጉልን የኢፍጣር መርሃ ግብር ደስ የሚል ነው። በጣም ነው የምናመሰግነው። ቤተ መንግስት መጥተን ይህን እድል በማግኘታችን ደስተኞች ነን። እዚህ ከተለያዩ ሀገራት የመጡ ሰዎች ተገኝተዋል። ከጠበቅነው በላይ ነው የተደረገልን። በዚህም በጣም እናመሰግናለን። ኢትዮጵያ በፍቅር ተቀብላናለች የሚሉ ስደተኞቹ የሚደረግላቸው ድጋፍና እንክብካቤም ለኢትዮጵያ ሕዝብና መንግስት ያላቸውን ክብር ጨምሮታል። ኢትዮጵያ ቤቴ ናት፣ እናቴ ናት፣ አገሬ ናት ማለት እችላለሁ። በሙሉ ኮንፊደንስ ነው ማወራው። ይሄ ነገር ያለንበት ከ2015 የነበርኩበት እስከ ዛሬ 2026 100% ለውጥ ያየሁት መብቴ ተከብሮልኝ መስራት ተፈቅዶልኝ የትም ቦታ ገብቼ አገልግሎቱ ማግኘቱ ራሱ ለኔ ትልቅ ነገር ነው ብዬ ነው ማስበው። የቀንየልና እድሜ ያሃቦ እናመሰግናለን። እድሜ ይስጥልን። እዚህ ሀገራችን ላይ ያላገኘነውን ክብር አግኝተናል። አላህ ያክብረው። ኢትዮጵያን አናውቃትም ነበር። ቆንጆና ገነት የሆነች ሀገር ናት። ያሳካላችሁ፣ እኛንም እንደናንተ ያድለን። በሁለቱ ሀገራት መካከል ሰላምን ይስጠን። ወንድማማች ህዝቦች ነን፣ ተዋልደናል፣ ሁሉም ነገር አለን። ይበቃናል። በሰላም በአብሮነት መኖር ነው የምንፈልገው። ይመላዓሎም ረብ العالمين ይመላዓሎም። ኢትዮጵያ ውስጥ የሚገኙ ስደተኞች መብትና ፍላጎቶቻቸው በአግባቡ እንዲጠበቅ መንግስት በርካታ ስራዎችን ማከናወኑን የሚያነሱት የስደተኞችና ተመላሾች አገልግሎት ዋና ዳይሬክተር ጠይባ ሐሰን ይህ የኢፍጣር መርሃ ግብር ደግሞ የአብሮነት ማሳያ ስለመሆኑ ተናግረዋል። ኢትዮጵያ ለስደተኞች የምታደርገው መስተንግደው ከሰብአዊነት ባለፈ ኦልሞስት ከዜጎች ያልተናነሰ መብት ተጠብቆላቸው ነው እየኖሩ ያሉ። ጠቅላይ ሚኒስትሩ በየአመቱ በዚህ ፕሮግራም ላይ ከስደተኞች ጋር ሆኖም ስደተኞች ከሁሉ ኦልሞስት ከ10 ምናምን በላይ ሀገራት የመጡ ስደተኞችን በመጋበዝ በቤተ መንግስታቸው ጋብዟቸው ነው ሁሌም የሚያሳልፉት። ኢትዮጵያ የምታደርገው በፖሊሲ ረገድ ብቻ ሳይሆን ቀጥታ የሌሎች ሀገራት ስደተኞችም ጭምር ከመሪያችን ጋር ቁጭ ብሎ ፊት ለፊት የሚገናኙበት የሚነጋገሩበትና ችግሮቻቸውን ጭምር የሚያወሩበት መድረክ ነው። ግብዣ ብቻ አይደለም ማለት ነው። በዚህም ስደተኞችም ደስተኞች ናቸው። ይሄም ትልቅ ሀገራዊና ለስደተኞችም እንደ ሰብአዊነት ትልቅ ፋይዳ ያለ ፕሮግራም ነው።